መጠፋፋት ነው፣ መገዳደል ጥቅም የለውም። ሞከር ነው 60 ዓመት ኪሳራ ነው። አሁን አንድ እንሁን፣ ግን አንድ አይነት ደግሞ አንሁን። ልዩ ልዩ ቋንቋ፣ ልዩ ልዩ እምነት፣ ከለርም የተወሰነ ዲፍረንስስ አሉ። እነዚህ ግን እንደ ሀገር አንድ ለመሆን አይከለክሉንም። የትም ሀገር ያለ ጉዳይ ነው። ኢትዮጵያ ውስጥ አዲስ ነገር አይደለም። በዚህ ዲፍረንስ ውስጥ የበለጸገች ሀገር መገንባት እንችላለን ብለን ለማመን የሚያስችለው ሁለቱ ዋልታ የረገጠውን ትተን መካከለኛውን ልዩነትን ለህብረት ሳንካ የማያደርገውን መከተል ያስፈልጋል። ብሔርተኝነት አሉታዊ ወይም አዎንታዊ ሊሆን ይችላል። አዎንታዊ የሚሆነው ሰላማዊ፣ ዴሞክራሲያዊ፣ ለውጥን የሚሻ ባርነትን የሚጠየፍ ደህንነትን የሚጠየፍ የራሱን ባህል ቋንቋ የሚያከብር ከሆነ አዎንታዊ ነው፣ ጉዳት የለውም። ማን ነው አሉታዊ ብሔርተኝነትን የሚፈልገው? ማንም ሰው ቋንቋው፣ ባህሉ፣ ማንነቱ እንዲከበር ይፈልጋል። ግን በሰላማዊ በንግግር በውይይት በመግባባትና በኋላ ያለውን ኮኤግዚስተንስ በማይጎዳ መንገድ መፈጸም ይኖርበታል።